የለችም። ግን ደግሞ ሳላገኛት መሄድ አልችልም። በጣም ናፍቃኛለች። የኔ ዓለም ደህና ነሽ? በጣም የኔ ፍቅር ብዙ አስቆምኩ አይደል? እኔማ የሆነ ስጦታ ለመግዛት አስቤ ነበር፣ ግን ምንም ባስብም ይሄ ምንም ስጦታ ማግኘት አልቻልኩም። እንግዲህ ይቅርታ፣ የምትወጂውን ባለማወቄ ነው። አልገባኝም። የምን ስጦታ ነው? የኔ ፍቅር ምን ማለት ነው? መቼም አንድን ሰው ይቅርታ ለመጠየቅ ሲመጣ ባዶ እጅ አይመጣም አይደል? ያው ከዳጊ ጋር የነበረሽን ግንኙነት አውቃለሁ። አሁን ግን ካንቺ የተሻለ እኔ እንደሚያፈቅረኝ ተረድቷል። ለዛም ነው ሰርጉ በቶሎ እንዲሆን የወሰንነው። ነፃነት አፍሽን ትዘጊ። ለምን ትዘጋለች? እየተናገረች ያለችው ነገር እኮ እውነት ነው። ደግሞ ሰርጋችሁ ላይ ያልመጣሁት የጥሪው ካርድ ዘግይቶ ስለደረሰኝ ነው እንጂ መጥቼ እልል ብዬ በደስታ አድራችሁ ነበር። ነው እንዴ? ደስ ይላል። እኔማ ወተን ወደ መኪናው ስንገባ ተደብቀሽ እያለቀሽ ያየሽን መስሎኝ ነበር። ተሳስቻለሁ ማለት ነው። አዎ እንዳልሽው ነው፣ መስሎሽ ነው እንጂ ማልቀስ ለምን ያስፈልጋል? ሲጀመር ደግሞ ለማይንሶ ለምን ብዬ አለቅሳለሁ? እና ደግሞ ልጠይቁኝ ስለመጣችሁ በጣም አመሰግናለሁ። በዚህ አጋጣሚ መልካም ምኞቴን ልግለጽላችሁ። ትዳራችሁ የአብርሃምና የሳራ ይሆንላችሁ። እንዴ የኔ ፍቅር ጠብቀኝ እንጂ። የሄሚ እናት ሄሚ ተሽሏታል ብለሽኝ ነበር፣ ግን ስመለከታት በጣም ተሰብራለች። ምን ላድርግ ዳግዬ፣ ምን እንደማረጋት እኮ ነው ግራ ገብቶኛል። ቆይ አንተ ደግሞ እዚህ ምን ትሰራለህ? ምን አደረኳችሁ? ቆይ የበደልኳችሁ ነገር ካለ ይቅርታ ልጠይቃችሁ። ተሰባበርኩ እኮ፣ ከዚህ በላይ ምን ልሁን? ሄሚዬ እማትሙት እኔ ምንም የማውቀው ነገር የለም። ዳጊ እንኳን እንዳገባ ያወቅኩት እኮ የመጥሪያ ካርዱን ሲሰጭኝ ነበረ። ደግሞ ይህን የሚያህል ነገር እያወቅኩኝ እንዴት ላልነግርሽ እችላለሁ? መንገድ ላይ ከሰርግ ስትመለሽ አይደል እንዴ ያየሽኝ? አዎ ዳንዬ፣ አዎ ልጄ። ዳንዬ እኮ ምንም አያውቅም፣ የአስመሳይ ነው እንጂ ጨዋ መስሎ ሲጫወተብን። እማዬ ከዚህ በኋላ ስለሱ ሰው ማንም ሰው እንዳያወራ፣ ስሙንም መስማት አልፈልግም። በቃ አብቅቷል። እሱም የራሱን ህይወት እንደጀመረ እኔም የራሴን ህይወት ጀምራለሁ። ከሱ ጋር ያለኝ ነገር አብቅቷል። እሺ ልጄ፣ አንቺ እንዳልሽ የኔ ልጅ ወድቃ አትቀርም። ብትወርቅም ደግሞ ተመልሳ ትነሳለች። ነይ ቁጭ በይ። ሄሚዬ ይሄን ክፉ ጊዜ እንደ ቤተሰብ ተደጋግፈን እንለፈው። ከአንድ ማህፀን ባንወጣም እኮ እህትና ወንድማሞች ነን። አረ በቃ ፈታ በል ወንድሜ። ምንድነው እንደዚህ ማለቃቀስ? በጣም አመሰግናለሁ። ደግሞ ምንድነው የጸጉር ተሰራ እንዴ? አዎ ዳንዬ፣ ታውቂ የለ ካንተና እኮ እባክሽ ልጄ፣ ጸጉርሽን አጨበረሽ እዚህ ጋር ምንድን ነው የምታረጊው? የሰው ልጅ እድሜ እየጨመረ ሲሄድ አስተሳሰቡ ይጨምራል። አንቺ እድሜሽ እየጨመረ ሲሄድ አስተሳሰብሽ ላይ እየቀነሰ የሚሄደው። ዳጊ እየመጣው ነው ብሎኛል፣ እሱ ያስይዝልኛል። እባክሽ ልጄ፣ እሱንስ ለምንድን ነው እሱ በሆነ ባልሆነ የምታስጨንቂው? እንዴ ግዴታ እኮ ነው፣ የወደፊት ባል እኮ ነው። እንዴ ዳጊ መጣ። ወይ እንዴት ነህ? ደህና ነህ? እንዴት ነህ? ደህና ነህ? ይሄን ቆየክ ደግሞ ትስተይ ነው። ንግስት ስላረፈርኩበት በጣም ይቅር፣ ግን ደግሞ እርሶም ቢሆን እንኳን ተዘጋጁ። ይኸው ዳጊ ካልመጣ ጸጉሬን አስይዝ ብላ ተንጨባራ ቁጭ ብላለች። ቆይ ዳጊን ማግኘት ባቺና
መሄድ የምትፈልጊበት ቦታ ነው? በመጀመሪያ ከዳጊ ውጭ የትም አልሄድም። ሲቀጥል ደግሞ እሱን በሚፈልግበት ሰዓትና ቦታ ሁሉ ያገኘዋለሁ። እውነት ነው ያለው። ትሰሚኛለሽ? እኔ መቼም ይሁን መቼ ከወረቀት የዘለለ ሌላ ግንኙነት ካንቺ ጋር እንደማይሆን ልመክር ይችላል። ደግሜ ደጋግሜ ይለው። ስለዚህ እባክሽ በቃ ተይኝ። ትሰማኛለህ ዳግም? ወደድክም ጠላህም አሁን እኔ ባል ነህ። እኔም ቤት አስቀምጠህ ሌላ ሴት መከተል አትችልም። ያቺ ሌላ ሴት ያልሻት የኔን ልብ ማሸነፍ የቻለች አለም ናት። ይህን ደግሞ ደግሜ ደጋግሜ እነግርሻለሁ። እውነታውን ልንገርሽ፣ እሷ ይቅርታ የምታደርግልኝ ከሆነ አንቺን ስላገባሁ ብቻ እሷን አርቃት። ገብቶሻል አይደል? አንቺን የምትፈልጊ ከሆነ ወረቀትሽን አቅፈሽ መተኛት ትችላለሽ። እሺ አቶ ዳግም፣ ሳስበው ምንም የኔ አቅም ይገባህ አልመሰለኝም። እመነኝ፣ እቺን ቀን እንድታስታውስ አደርግሃለሁ። ብሽቅ አይ ልጄ እስኪ ግቢና ወደ ቤት። ጠዋት የሰራሁልሽ ቆንጆ ምስር አለ፣ የምትወጂው ምስር። እሱን በልተሽ ለማረፍ ሞክሪ። አይ እማዬ፣ ብቻዬን ስሆን ጭንቅላቴ ይጮህብኛል። ብዙ ነገር ነው ማስበው። እኔ ከዳኒ ጋር ሆናለሁ። ዳኒ የምትሄድበት ቦታ አለ እንዴ? አይ ስራ ካልገባው ከአንቺ ውጭ የትም መሄድ እንደማልችል ታውቂያለሽ። በቃ እሺ እማዬ፣ አንቺ ግቢና ረፍት አድርጊ። እኔ ከዳኒ ጋር ሆናለሁ። በል እሺ፣ እንደፈለጋችሁ። ዳኒዬ፣ እኔ ሳልመጣ ከዚች ወዴትም እንዳትሄድ። ኧረ እሄዳለሁ ብለሽ ነው? እንዳስረከብሽኝ ሳላስረክብሽ የትም እንታለን። ማንን የተረከብከውና ነው ማንን የምታስረክበው? ጉሊቱን ነው። መቼም አንቺ ከድንች እና ከቲማቲም እንደማትለይ አምናለሁ። አሁን አንቺ ከዚህ ድንች እና ቲማቲም ችርቻሮ ታልፊያለሽና ነው ወሬ። እኔ እረፊ፣ አቅም እንዳለሽ ነገር እኔን ከዚህ ከድንች ጋር አመሳሰልከኝ? ይደርዛሉ ቀቀኝ ሶስቀላ። በል ደግሞ ተገናኛችኋል፣ እንዳታከስሩ። ኧረ ማሚዬ፣ እሷንም ደህና አድርጌ ቸርችሬ ነው የምጠብቅሽ፣ ሀሳብ እንዳይገባሽ። በልሽ ነው ይጃለሁ። ስለምን ችርቻሮ ነው የምታወራው? ልቀቀኝ። ምንድን ነው የምትነጫነጪው? ቆይ ጅል መሰልኩሽ እንዴ? ስለቅሽ ምን እንደምታደርጊ እኮ አውቃለሁ። ይደረዛ። ቆይ አንተ ስለመቸች ነው የምታወራው? ያማ እንዴ ልባረ ተወኝ እንዴ። ምንድን ነው የምትነጫነጪው? አንተ ምን እያደረግህ? ይገርማል። በአንዴ ሁለት ጓደኛ ማቾችን ማጫወት አይከብድም። አሁን በደንብ ገባኝ። ዳጊ አንቺን ለምን እንደጠላና እኔን ለምን እንደመረጠኝ ገባኝ። ለካ ልክስክስና ሴሰኛ ነሽ። ትሰሚያለሽ ሴትዮ፣ ዳጊ አንቺን በጭራሽ ሊመርጥሽ አይችልም። መርጦሽ ቢሆን እንኳን ስህተት እንደሆነ ይሰማኛል። ደግሞ ሄሚ ሙታ ነው የምትበልጥሽ። እሺ ዳኒ ተረጋጋ። ከጨው ሁሉ ጋር አትጩ። ትርፉ ራስ ምታት ብቻ። አረጋጊው፣ በደንብ አረጋጊው፣ ራሱ እንዳይታመምብሽ። በጣም ይገርማል ግን በዚህ ፍጥነት ዳግም ተወኝ ብለሽ ጓደኛው ጋር መለጠፍሽን ግን ማመን አልቻልኩም። ምን ነው ስለረሳው ተንገበገብሽ እንዴ? አሁን ምን ፈልገሽ እንደመጣሽ ተናገሪና ከዚህ ሂጂ። እኔማ ማሪ ልኮኝ ነበር የመጣሁት። የሱ ጸጸት ግን አንቺ አይገባሽም። እሱ እዛ አስጨነቅኳት፣ አሳዘንኳት፣ ምንም በማታውቀው ሳልነግራት ትቻት ሄድኩኝ ብሎ በጸጸት ራሱን ይቀጣል። አንቺ እዚህ ከማንም ጋር አለምሽን ትቀጫለሽ። እና ምን ነው እርሱም መርሳት መቻል ያንገበገበሽ? ዳኒንም ልትወስዱ ፈልገሽ ነው? ከፈለግሽው ሽማግሌ መላክ ትችያለሽ። እሺ ማ እኔ ነፂ ነኝ ለዚህ የማይረባ ሽማግሌ የምልከው? ልንገርሽ፣ እኔ እኮ ለምኜ ሳይሆን
ተለምኜ ነው ለዛ ሸበላ የተዳርኩት። ለመጨረሻ ጊዜ ግን የምነግርሽ የኔ ዳግም አካባቢ ደግሜ እንዳለሽ። ኧረ እባክሽ ትፈራለሽ እንዴ ወይስ በራስሽ ኮንፊደንስ የለሽም? እኔ ነኝ እሷን የምፈራት? እኔ እኮ ነፂ ነኝ። አላወከኝም መሰለኝ። እኔ ነው ከማንም ጉሊት ቸርቻሪ ጋር የምታወዳድረኝ? ምን ሰምተሽኛል? ምንድን ያልሽው? ሰምተሽኛል? አንቺ ቆሻሻ ትሰሚኛለሽ? በስህተት እንኳን ቢሆን ስለ እናቴ አንድ ነገር ስታወሪ እንዳልሰማሽ ቁርሽን ነው የምነጫጭቅሽ። ለዚህ ጥፊሽ ዋጋ አስከፍልሻለሁ። እመኚ፣ ህይወትሽን ሲኦል ነው ማደርግብሽ። ማትረቢ ቆሻሻ። የሚጌ ደህና ነሽ? ደህና ነኝ። ዳንዬ ግን እሷ እንዳለችው ዳጊ ልኳት ነው እንዲመጣችሁ። አሁን ላይ ዳግምን ወክዬ መከራከር አልችልም። እውነትህን ነው። ቅድም እዛ ቅያሱ ጋር አግኝቼው ነበር። እኔን ይቅርታ ለመጠየቅ ነፃነትን ወደ ሱቅ ልኳት ነበር። ቆይ ግን እኔ ከሱ ቁስ ፈልጌ አውቃለሁ? እኔ እኮ ከሱ ቁስ ፈልጌ አላውቅም ነበር። አንዴ ከገደለኝ በኋላ ለምንድን ነው እየተመላለሰ እየመጣ የሚገለኝ? እባክሽ ሄሚ፣ አንቺ ብቻ ተረጋጊ። ሁሉንም እንደ ስራው ይከፍሏል። እሱማ ልክ ነህ። ግን ቆይ ቅድም ስንላፋ ያየችንን ሄዳ ለሱ ትነግረው ይሆን እንዴ? ዳጌ ረጅም ጊዜ ጓደኛዬ ነው። ብዙ ጊዜ እዚህ ጋር ስንላፋ ስለሚያይ በሌላ ነገር ሊወስደው አይችልም። ደግሞ ቢያስብስ ምን ሊያመጣ ይችላል? ዳንዬ፣ እኔ ከሱ ውጪ ከማንም ሰው ጋር መታማት አልፈልግም። ደግሞ ላንተም ቢሆን ጓደኝነታችሁን ያሳጣችኋል። አረ እና አሁን ላይ ጓደኝነታችን አለ ማለት ነው? የኔና የሱ ጓደኝነት የተቋረጠው የ5 ዓመት ፍቅራቸውን ረግጦ ከሄደ በኋላ ነው። እንግዲህ ላንተ ያልተናገረበት ምክንያት ይኖራል። አለው እንዴ አባዬ፣ እዚህ ምን ትሰራለህ እንዴ? አንቺን ልጠይቅሽ እንጂ ምን ታደርጋለሽ? ደግሞ ድምጽ ምንድን ነው? ይሄ ጉንፋን አልተሻለህ? ምን ከሰርጉ ጀምሮ ይሄው እንዳያዘኝ ነው። እዚህ ምን ትሰሪያለሽ? እኔማ ከዳጊ ጋር ወጥቼ ወደ ቤት እየተመለስኩኝ እኮ ነው። ፊትሽ ምንድን ነው ደግሞ? ምንድን ነው መስመር የመታሽ ሰው አለ እንዴ? ያ ዳግም ነው አይደለም? የሰርጉን ለታ ደስተኛ አልነበረም እንዴ አባዬ፣ የምን መስመር? እኔ አንተ ልጅ ማን አባቱ ይነካኛል? ልብ አድርጊ፣ አንዷና ብቸኛ ልጄን ማንም እንዲያስከፋሽ አልፈልግም። ችግር ካለ ለኔ ለአባትሽ ልትነግሪኝ ይገባል። እንዴ አባዬ፣ አንተ እንደምታስበው ያጋጠመ ምንም አይነት መጥፎ ነገር የለም። እንደውም አባዬ፣ እኛ በጣም ፍቅር ነን ከምታስበው በላይ። በአየር ላይ ልንከንፍ ነው። እኔም የምፈልገው ይሄንን ደስታሽን ነው፣ በአየር ላይ ስትንሳፈፊ ማየት። ልጄ፣ የኔ ልጅ እንደሆንሽ አትርሺ። ደስታ ላንቺ የተሰጠ ነው። ደግሞ እንዳትረሺ፣ እናትሽ ወደዚህ ሀገር ሳትመለስ ተጣድፈሽ ነው ያገባሽው። አሁን እኔንም እኮ እያናገረችኝ አይደለም። ለሱ አታስብ አባዬ። እማዬ እንደሆነ ባንተ የሚጨክን አንጀት የላትም። እንደውም አስፈላጊ ከሆነ እኔ ራሴ ያናገራታለሁ። አባ እስቲ አሁን ፉገራውን ተይና፣ ዳግም የት ነው ያለው? ሔዋንን ስጠይቃት እራት እንደምትወጡ ነግራኝ ነበረ። ለመሆኑ እሱ ለብቻው እዛ፣ አንቺ እዚህ ለብቻሽ የሆናችሁበት ምክንያት አለው እንዴ? አባዬ፣ እኔን ለማየት ቤት ሄደ ነበር እንዴ? ምን ነው መምጣት አልነበረብኝም እንዴ? ወሬ ምን ሆነሃል? እኔ እንደዛ ማለት አይደለም። እኔ አንተ አባቴ ቤት መተህ ቡና ሳላፈላልህ ሳላስተናግድ እንድትሄድ ስለማልፈልግ እኮ ነው። ደግሞ እኮ ዳጊም ቅድም አስቸኳይ ስልክ ተደውሎለት ወጥቶ ነው እና በኋላ ደውሎልኝ ለራት እንደምንወጣ ነግሮኛል። አባዬ፣ ምንም ስራ ቢበዛበት እቤት ሊያደርስሽ ይገባ ነበር። አውላላ ሜዳ ላይ ጥሎሽ ይሄዳል እንዴ? እንዴ አባ፣ እንደምታየው ሰፈር ደርሻለሁ።
ዳጊዬ ደግሞ ሸኝቶኝ የተመለሰው እንደፈረደበት በእግሩን አደራ ያንከራተተሽ። እኔ እኮ አንቺ እሱን ካላገባው በማለትሽ ሔዋንን ደግሞ ጓደኛዬ ስለሆነች ስለማውቃት ነበር እኮ አሳልፌ የሰጠሁሽ እንጂ እንዲህ እንዲያንከራትትሽ አልነበረም። እባክህ እንደዚህ አትበል። ደግሞ ዳጊን ታውቀው የለ በእግሩ ነው የሚሄደው፣ መኪና መያዝም ባይወድ። ታዲያ እሱ ያልወደደ እንደሆነ የሌላ ልጅ በእግሯ መንከራተት አለባት እንዴ? እወቂ፣ ስላንቺ እንጂ ስለሱ በፍጹም አይመለከተኝም። አባዬ ዳግም ባለቤቴ ነው። ለኔ የምታስበው ነው ያለ እሱ ልታስብ ይገባል። ከዳጊ ጋር እንድትቀራረቡ እንድትተዋወቁ ፈልጋለሁ። አባ እኔ ዳጊን ከምታስበው በላይ አፈቅረዋለሁ። እሱ ከተከፋ እኔም እከፋለሁ። በስህተት የሚያስከፋውን ነገር እንዳታደርግ እባክህ። ጥሩ ነው፣ ጥሩ ነው። ይህን ያህል ማፍቀርሽ ጥሩ ነው። ዋናው አንቺ ልጄ መደሰትሽ ነው። ከዚህ ውጭ ሌላ ምንም የለኝም። በይ ነይና አሁን ልሸኝሽ። ግቢ መኪና ውስጥ። እንዴ አባቴ ደርሻለሁ እኮ። ይልቅ አንተን አላስቆምህ አባ። ግባ፣ እኔም ገብቼ ልዘገጃች። በኋላ ላይ ከባሌ ጋር ለራት መጣፋችን ስለማይቀር ዘገጃች። እንዳልሽ እንግዲህ ምግብሽን በሰዓትሽ ቢ እንዳትረሺ። አንቺ ለኔ እንቁ ነሽ። የምትፈልጊው ነገር ጠቅላላ ሲኖር ያለምንም ሳታመነቺ ደውይልኝ። እሺ የኔ ውድ አባት፣ በጣም ነው የምወደው። ራስህን ጠብቅ እሺ። ግድ ነው ማለት ነው። እሺ የኔ ውድ አባት፣ ሰላም አለልኝ። ቀስ እያልክ ሂድ ደግሞ። እዚህ ቦታ ግን ሁሉ ጊዜ ስንመጣ ከጨረሮች ላይ የተጫወትሽ እንደምትሸሽ ታውቂያለሽ። ዞረሽ እንኳን አታይም። በጨለማ መሀል ጭላንጭል ብርሃን ሲገባ የምታየው ድምቀት በጣም ደስ ይላል። እዚህ መጥቼ በጀርባዬ ተኝቼ ይሄንን አየር ስቀበል ደስ ይለኛል፣ መንፈሴ ይታደሳል። እና እኔን እስከ መርሳት እዚህ ቦታ ላይ የምታየው ሁሉም ነገር ከኔ በላይ ነው። አንተም ሆነ እኮ አንተም ቦታውን ፈጣሪ አሳምሮ የሰራችሁ ለኔ ሁለታችሁም አስፈላጊ ነገሮች ናቸው። እሺ ግን አሁን በጣም የምነግርሽ አስፈላጊ ነገር አለ። እሺ እየሰማሁ ነው ንገረኝ። እሱን ተይና እኔን ተመልከችኛ። እሺ በቃ አሁን ፀሐይዋ ልትጠልቅ ነው። ሙሉ ለሙሉ ከዛ ያንተ ሆናለሁ። አሁን ነው ላወራሽ የምፈልገው። አንቺ ምንም ነገር እንዲሰማኝ አልፈልግም። ወይ ዳጊ እያትከለለኝ ወደዛ ሂድ። እምቢ እንድታወሪኝ እፈልጋለሁ። የኔ ውድ ይሄንን ብርሃን እንዴት እንደምወደው ታውቃለህ? ደግሞ የምወደው ከአንተ ጋር ሲሆን ነው። ያላንተ ቢሆን ደግሞ ያው እስኪ ምድረ በዳ ነው። 5 ደቂቃ ድረስ ቆይ ያላንቺ እንዴት ነው የምኖረው? የኔ ያለ አንቺ ከሁሉም ቦታ አለሽ። እንዴት ነው ያላንቺ ምን አይነት ነገር ነው ብለን ምን ያህል እየተሰቃየሁ እንዳለው ብታውቂ ምንኛ ደስ ባለኝ ነበር። አልቻልኩም። ፍቅር በጣም ናፍቀሽ ሄሎ አቶ ዮሴፍ። ልጅ ዳግም እንዴት ነህ? ደህና ነኝ አቶ ዮሴፍ፣ እርሶ እንዴት ኖት? እግዚአብሔር ይመስገን ደህና ነኝ። የት ነህ? ላገኝ ፈልጌ ነበር። መቼ? ዛሬ? አዎ ዛሬ አሁን ቢቻል በጣም ደስ ይለኛል። ማታ ለራት እንደምትመጡ ነጽዬ ነግራኛለች። ራት? አዎ ዛሬ እኮ ውጪ ምን በላ ይሻላል ብለን
ነፂን ተዘጋጅተሽ ጠብቂኝ ብያታለሁ። ጥሩ ሰምቻለሁ። ዋው ውጪ ልትበሉ እንደሆነ ግን እኔ ውስጤ እየተረበሸ ስለሆነ አንድ ነገር ዛሬ ሳላወራህ ማደር አልችልምና ከፈለክ አለህበት ድረስ መስሪያ ቤት ልምጣልህ። አይ አሁን ላይ መስሪያ ቤት አይደለሁም። እርሱ ያሉበትን ይንገሩኝና እኔ ዘው መምጣት እችላለሁ። አንተ በእግርህ እስከምትመጣ ጊዜ ማቃጠል ነው ብዬ ነኝ። ልምጣልህ እና የት ነው ያለኸው? እኔ የሰማሁት አስቸኳይ ስራ እንዳለብህና እዛው እንደምትቆይ ነበር የሰማሁት። አዎ እውነት ነው፣ ልክ ነው። የሆነ የሚፈረም ወረቀት ነበር እና አሁን ይዘውልኝ መጥተው እኮ እሱን ፈርሜ ሸኝቻችሁ እንደጨረስኩ ነው እርሱ የደወሉት። እሺ ይመችህ። አሁን የት ነው ያለኸው? እንዳልኩህ አስቸኳይ ስለሆነ ያለህበት ቦታ ድረስ እኔ ልምጣልህና ሻይ ቡና እያልን ማውራት እንችላለን። እሺ በቃ እኔ እመጣለሁ። እንዴ ምን ነው ልጄ? ምን ተፈጠረ? ዳግም ሴት ሄደ? እማዬ ልጅሽ ከዚህ ወጥቶ የት እንደሄደ ብነግርሽ አታምኚም። ወዴት ነው እንደዛ የተጣደፈ የሄደው? እዛ እርካሽ ሴት ጋር። ምን? አይ ነፂ፣ ዳግም ልጄ እንደዛ አስጠንቅቄው ያችን ምናምን ሊያገኝ በፍጹም አይሄድም። አድርጎታል። እናም እኔን ያገባኝ ለወረቀት ብቻ እንደሆነና ይቅር ካለችው ወደ እሷ እንደሚመለስ ነገረኝ። አይ ይሄን ነው ማያረገውም እንዴ። ቆይ ይሄ ልጅ የያዘው ፍቅር ነው ለክፍት ነው? ደግሞ ምንድነው ፊትሽ መስመር ያወጣው? ንገሪኝ። ዳግም ያደረገች ነገር አለ? እሱ አይደለም እማዬ፣ ያቺ ቆሻሻ ናት እንደዚህ ያደረገችኝ። ግን ችግር የለውም፣ ለሁሉም ነገር አስከፍላታለሁ። እንዴ ብትደፍርሽ ነው በጥፊ የምትመታሽ? ቆይ ስትመታሽ ዳግም ዝም ብሎ ተመለከተ? አይደለም፣ እሱ ከሄደ በኋላ ተመልሼ ከዳግም እንድትርቅ ስነግራት ይሄን የምታደርጊው ስለምትፈሪ ነው አላለችኝም? ደግሞ እኮ እማዬ ከራሱ ከገዛ ከዳግም ጓደኛ ጋር የፍቅር ግንኙነት አለ። ቆይሳ ከሁለት ጓደኛሞች ጋር እንዴት? ቆይ የእሷን ጉዳይ ለእኔ ታዩ። አንቺ ግን ዳግምን ወደ ራስሽ ለመሳብና ለማቅረብ ሞክሪ። ሴት ልጅ ነሽ፣ ማድረግ ያለብሽ ነገር አድርጊ። መጨቃጨቅሽን ትተሽ ፍቅርሽና ሀሳቢነትሽን አሳየው። ቆይሽ ምን ንገሪ። የኔ ቆንጆ አማሌው፣ ከራት በኋላ መኝታችሁ ውስጥ ወይን የምትጠጡበትን ነገር አመቻች። እንዲያፈቅርሽ የቻልሽውን ሁሉ ሞክሪ። እሺ፣ እሱን የግሌ ለማድረግ ሳልታክት እሞክራለሁ። ደግሞ ይሳካልኛል። ያቺን ቀፋፊ ረስቶ እኔም ብቻ ማሰብ ይጀምራል። ነጽዬ፣ የማይሳካ ነገር የለም። አንቺ ብቻ ሴትነትሽን ተጠቅመሽ ውጪ እንዲያመሽ ቤቱ እንዲናፍቅ አድርጊው። እሺ ማሚዬ፣ አመሰግናለሁ። ደግሞ ሳልነግርሽ አባትሽ መጥቶ ነበር። አዎ፣ እኔም አግኝቼው ነበር መንገድ ላይ እና መጥቶ እንደነበር ነገረኝ። እውነትሽን ነው? ስለ ልጄ ስለ ዳግም አልጠየቀሽው? ጠይቆኝ ነበረ እና ምራት ልንበላ እንደወጣ እንደነገርሽው ሲነግረኝ ዳጊ አስቸኳይ ስራ ተደውሎለት እንደሄደና ማታ ተቀጣጥረን እንደምንወጣ ነገርኩት። አየኔ ውድ፣ ዳግምን ከቤተሰቦችሽ ለመጠበቅ የምታደርጊው ጥረት ምን ያህል እንደምታፈቅሩ ነው የሚያሳየኝ። ቤተሰቦቼ ዳጊ እኔ እንደማያፈቅረኝና እኔ ብቻ እንደማፈቅረው ካወቁ ሊለያዩን ይሞክራሉ። እኔ ደግሞ እሱ እንዲሆን አልፈልግም። እኔ ሁሉም ሰው ዳጊ እኔ ብቻ እንደሆነ እንዲያውቅልኝ እፈልጋለሁ። ጎበስ ሴት ልጅ እንደዚህ ለፍቅሯ የምትታገል ጀግና ቆራጥ ስትሆን ደስ ይለኛል። ይታገላለሁ ወይ? ለዛሬ እኔ እራት ባዘጋጅ ችግር አለው? በፍጹም። እኔ እወጣላችኋለሁ፣ እናንተ እራት ትበላላችሁ። እሺ ማይ፣ ገብቼ ልሰራራ በቃ ማለት ነው። እሺ ነጽዬ። እነዛ ቤተሰቦች ከልጄ እንዲርቁ አንድ ነገር ማድረግ አለብኝ።
ሰላም አቶ ዮሴፍ። አይ ታዲያስ ና ግባ። አቶ ዮሴፍ መኪና ውስጥ ሆነ ማውራታችን ግን ይሄን ያህል አስፈላጊ ነው? ጎረምሳ ልጄን ለማስተዳደር መጀመሪያ ውስጥህ ያለውን ችግር መጋፈጥ መቻል አለብህ። ብችል ደስ ይለኝ ነበር፣ ግን በሞከርኩ ቁጥር ራሴን ስቺ ስነቃ ሆስፒታል አልጋ ላይ ተኝቼ ነው የሚገኘው። እኔ አሁን የጠራሁህ ስለሱ አይደለም፣ እውነት ብቻ ነው የምፈልገው። በአንድ ልጄ ላይ ቀልድ አላውቅም፣ ምንም ድርድር የለኝም። ስለዚህ እውነቱን ብቻ ንገረኝ። የምን እውነት? በልብህ ላይ ስላለችው ሴት እውነት። አቶ ዮሴፍ ከእርሶ ልጅ ሌላ እኔ ልብ ውስጥ ምን አይነት ሴት ልኖር ትችላለች? ዳግም ሳይህ በጋብቻው ደስተኛ የሆንክ አትመስልም። ይህንን የወጣትነት ዘመን እኔም እንዳለፍኩበት አትርሳ። የነጻነትን እናት ከማግባቴ በፊት እጅግ በጣም የማፈቅራት ሴት ነበረች። ግን ምን ያደርጋል ማለት ምን ተፈጠረ? ካፈቀሯት ለምን ተዋት? አየህ የነጻነት እናት የጓደኛዬ እህት ነበረች። አንድ ቀን ግን ህይወቴን ሊቀይር የሚችል ገጠመኝ ተፈጠረ። ጠጣን፣ ሰከርን፣ አረገዘች። እናም ከማግባት ውጪ ምንም ምርጫ አልነበረኝም። ስለዚህ ጎረምሳ አንተስ ከነጻነት ጋር ይሄ ነገር ተፈጥሮ ይሆን? አይ አቶ ዮሴፍ እኔና ልጆት የተጋባ ነው ስለምንፋቀር ነው። ቶሎም የተጋባ ነው ከጋብቻ በፊት ምንም አይነት ስህተት መስራት ሳልፈልግና ከዚህም በላይ ተለያይተን መኖር ስለማንፈልግ ነው። እንግዲህ ዋናው የእናንተ ደስታ ነው። አሁን መምጫው ደርሷል። ተዘጋጅተሽ ጨረሽ? አዎ ማምዬ ጨርሻለሁኝ። አሁን ሻማዎቹን ሳበራቸው ሁሉም ነገር ውብ ይሆናል። ቶሎ በይ፣ ሻማውን አብሮ መጥቷል። እኔም ወደ መኝታ ቤት ልሂድ። እሺ በይ፣ ከፈለግሽኝ አለው መኝታ ቤት ላይ ጥሪ። መልካም ጊዜ። እሺ ማምዬ በጣም አመሰግናለሁ። እሺ ፍቅር እንኳን ደህና መጣ። ራስ አዘጋጅቻለሁ፣ ተቀመጥና መብላት አልፈልግም። እንዴ ፍቅር እባክህ፣ እኔ ቀን ለተፈጠረው ነገር ብቻ ይቅርታ ለመጠየቅ ነው። ከዚህ በኋላ ግን ለኔ ብለሽ እንደዚህ መልፎት አይጠበቅብሽ። ደግሞ አስፈላጊ አይደል? አመሰግናለሁ የኔ ፍቅር። ደግሞ ቀን ላይ ስላሳዘንኩ በጣም ይቅርታ አድርግልኝ። እንደዛ የተናገርኩ እሷን ተደብቀ ስታያት ስለቀናሁኝ ነው። እሺ በቃ ይቅርታ መጠየቅ አያስፈልግም። እኔ የምፈልገው ከኔ ምንም እንዳትጠብቂ ነው። እንደምታውቂው ይሄ ጋብቻ ያንቺን የማየ ፍላጎት ነው።
ስለዚህ እንደወድሽ አጣብቂ አዝናለሁ ግን መቼም እሱን ማድረግ አልችልም። አንተን ለማድረግ ሳልታከት እሞክራለሁ። ቢያንስ እንደሞክር እድሉን ስጠኝ። አንዴ ሚስት ሆኛለሁ። አሁን ደግሞ ቤተሰቦቻችን የልጅ እንድናሳቅፋቸው ይጠብቃሉ። አያይ እሱ መቼም ቢሆን አይሆንም። አንቺም ቢሆን በፍጹም እንዳታስቢ። እና ጋብቻችን ወረቀት ላይ ብቻ እንደሆነ እስከ መቼ ለሰዎች ደብቀን የምንዘልቀው? ቆይ እሺ ይሄንን ነገር አባዬስ ቢያውቅ ምን የሚፈጠር ይመስልሃል? እሳቸው በፍጹም ማወቅ የለባቸው። እንዲያውም ከአሁን ብዙ ነገር ጠርጥረው እየጠየቁኝ። ለዛም እኮ ነው እንድሞክር እድሉን ስጠኝ የምልህ። ቆይ ግን አባዬ እንደተጠራጠረ በምን አወክ? አግኝተው ነበር እንዴ? አዎ ደውለውልኝ አግኝቻቸው ነበር። እንዴ እና ምን አለ? መቼም ሲያወራ ከሚያስጠረጥር ነገር አያደረክም አይደል? አላውቅም። ዳጊ ለአንተ ቤተሰቦች ምን ያህል ዋጋ እየከፈልኩ እንዳለው አይታይህም እንዴ? ይህን ሁሉ ነገር እኮ የማደርገው ለአንተ ካለኝ ፍቅር የተነሳ ነው። ይቅርታ ደክሞኛል፣ ገብቼ ልተኛ። ቆይ ይሄ ምን ማለት ነው? ይሄ ሁሉ ነገር ያዘጋጀሁት እኮ ላንተ ነው። ተመልከት፣ ወይንም አቅርቤያለሁ። አዝናለሁ። ይሄ ማድረግ ግን አልችልም። ምን ያህል እንደናፈቅሽ ታውቂያለሽ? ከአንቺ ጋር መጫወት፣ መሯሯጥ፣ መላፋት፣ ጠረንሽ፣ ፈገግታሽ፣ ኩርፊያሽ፣ ጸቢስ ሳይቀር ናፍቆኛል። አንቺ ስታስቢኝ ይሆን? የእውነት ናፍቀሽኛል። በጣም ናፍቀኛል። ክንድክ ላይ መተኛት ናፍቆኛል። አይኖች ናፍቆኛል። በአንተ መታቀፍ ናፍቆኛል። ግን እንዴት በእኔ ላይ ሌላ ሴት መደረብ እንዴት አስቻለ? ምን እንደምመኝ ታውቃለህ? ምን አለ በህልሜ በሆነ ብዬ እመኛለሁ።